ነቢያት ያለፉት ነቢያት ኢየሱስ ጌታ እንደሆነ ነው ያስተማሩት የሚል ነገር ተናግረሃል። እስኪ ለሱ ማስረጃ ስጠን። ስለ መሲሁ አላስተማሩ? ስለሚመጣው መሲህ አላስተማሩ? እሺ መጽሐፍ ቅዱስ ኢሳይያስ 40 ክፈችለታ ማምን አስተማሩ ኢየሱስ ጌታ ነው። ያው ቆይ ስትሰማለህ የነቢያት አስተምሮ የኢሳይያስን የሚልኪያስን የኤርሚያስን ጠያቂውን ለተጠየቅ ገብተሽ ለማንኛውም መልስ ተዘጋጃ። ቃል በቃል ነው መፈልግ ቃል በቃል ኢየሱስ ጌታ ነው ብሎ ያስተማሩበትን ነው መፈልገው። ቃል በቃልህን ኪስት ይዟል። አንተ በምትፈልገው ሳይሆን መጽሐፍ ቅዱስ በፈልገው ነው የተገለጠው። እሺ የአዋጅ ነጋሪ ቃል የእግዚአብሔር መንገድ በመረበዳ ነው። ቃል በቃል ነው ያለው። ቢኔ ቃል በቃል ኢየሱስ ጌታ ነው ብሎ አስተማሩ። ሚት አድርገው ቃል በቃል ስለማወራ አዳምጣለሽ። የአዋጅ ነጋሪ ቃል የእግዚአብሔር መንገድ በመረበዳ ጥረጉ፣ ለአምላካችንም ጎዳናን በበረሃ አስተካክሉ። ለአምላካችንም ጎዳና በበረሃ አስተካክሉ የተባለው አምላካችን የተባለው ማን ነው? ኢብራሂም ቃል በቃል ብላ ያለ ማን ነው? የእግዚአብሔር መንገድ በመረበዳ ጥረጉ ተባለ። ከዛስ ለአምላካችንም ጎዳናን በበረሃ አስተካክሉ። ይሄ አምላካችን የተባለው ማን ነው? አለ ቋስረጅኝ እንጂ እየጠየቅኩሽ እኮ ነው። አይ ቃል በቃል አልከንና እኔ እየጠየቅኩሽ ነው። ለምን ትጠይቀኛለሽ? እኔ ቃል በቃል ስትል ቃል በቃል እያወራንበት እንሂድ ብዬ ነው። ቃል በቃል ብለህ ያወራኸው እኮ አንተ ነህና ቃል በቃል ማን እንደሆነ ለማወቅ አይደል የጠየከን? ስለዚህ ቃል በቃል እያወራንበት እንሂድ። አምላካችን የተባለው ማን ነው? ሚት አድርገና አዳምጠሽ። አሁን ለማንኛውም እንግዲህ ነብዩ ኢሳይያስ ከቁጥር 1 ጀምሮ አጽናኑ ህዝቤን አጽናኑ ይላል አምላካችሁ ብሎ ህዝቡን ነቢያት ህዝቡን እያጽናኑ እንደሆነና ማጽናናት እንዳለባቸውና የሚጽናኑትም ደግሞ በልጁ በክርስቶስ ኢየሱስ እንደሆነ ነው። ምንድነው የአዋጅ ነጋሪ ቃል የእግዚአብሔር መንገድ በመረበዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ አለ። እንግዲህ የአዋጅ ነጋሪ ቃል የእግዚአብሔር መንገድ በመረበዳ ጥረጉ ተብሏል። የእግዚአብሔር መንገድ እንደሚጠረግ እየተናገረ ነው። ለምን? ሊገለጽ ስለሆነ ሊመጣ ስለሆነ ማለት ነው። ለአምላካችንም ጎዳናን በበረሃ አስተካክሉ፣ መንገዱን አቅኑለት እየተባለ ነው። ጌታ ሊመጣ ስለሆነ ማለት ነው። ሸለቆ ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጓጡም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ስጋ ለባሹ ሁሉ በአንድነት ያየዋል አለ። ስጋ ለባሹ ሁሉ የሚያዩት ማንን ነው? ኢብራሂም ወዴት ሄድክ? ከቃሉ ጋር ነህ ወንድማችን? እኔ ተው ይዞታል መሰለኝ። ኔት አንቺ ቀጥይ። እናንተ አዳምጡ። ለማንኛውም እየተጠየቀ ለጠይቅ ብሎ ነው የገባው። እዚህ ጋር አሁን እንግዲህ የእግዚአብሔር ክብር ይገለጣል የተባለው የእግዚአብሔር ክብር ማን ነው? ልጁ ክርስቶስ ኢየሱስ ነው። የእግዚአብሔር ኃይልና ጥበቡ ክርስቶስ ኢየሱስ ነው እንዳለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ማለት ነው። የእግዚአብሔር ኃይሉም ጥበቡም ክብሩም ምኑ ነው? ልጁ ነው። ስለዚህ የእግዚአብሔር ክብር ይገለጣል፣ ስጋ ለባሹም ሁሉ በአንድነት ያየዋል አለ። ስጋ ለባሽ ሁሉ የሚያዩት ማንን ነው? ይሄንን አካል በስጋ ሲገለጥ ማለት ነው። እግዚአብሔር አምላካችን የተባለው በስጋ ሲገለጥ ሰዎች ሁሉ ያዩታል። ልክ ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ ነው መልእክተኛ ይልካለሁ በፊቴ መንገዴን ያስተካክላል የምትወዱትም ጌታ በመቅደሱ ይመጣል እንደተባለው በመቅደሱ ሲመጣ በስጋ ማለት ነው። መቅደሱ የተባለው ስጋው ነው ብያችኋለሁ። በስጋው ሲመጣ ምን ያዩታል? ስጋ ለባሽ ሁሉ በአንድነት ያዩታል ማለት ነው። ጌታችን ኢየሱስን ስጋ ለባሽ ሁሉ አይቶታል። ለምን? በስጋ ስለተገለጠ ማለት ነው። ስለዚህ ይሄን ፍጻሜውን ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ ስትመለከቱ 23 ጀምሮ ስትመለከቱ ዮሐንስ ይሄን መንገድ እያቀና እየጠረገ የመጣው መጥመቁ ዮሐንስ ማነክ ብለው የሊቀ ካህናቱ ሎሌዎች ሲጠይቁት ምን ብሎ መልሶላቸዋል? በነብዩ በኢሳይያስ የተነገረው የጌታን መንገድ አቅኑ ተብሎ የሚጮህ ሰው ድምጽ እኔ ነኝ አላቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 23 ጀምሮ ስትመለከቱት ማለት ነው። እንኪያስ ማነ ለላኩን መልስ እንድንሰጥ ስለራስ ምን ትላለህ አሉት።
እርሱም ነብዩ ኢሳይያስ እንዳለ የጌታን ኢሳይያስ ምን ብሏል? የአምላካችንን የእግዚአብሔርን ብሎታል። ዮሐንስ ደግሞ ምን አለ? የጌታን ኢየሱስ ክርስቶስን ስለሆነ ማለት ነው። የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ አለ። ይሄ እንትን ላይም ማርቆስ ወንጌል ምዕራፍ 1 ላይም ተመልከቱት። ማርቆስ ወንጌል ምዕራፍ 1 ይኸውላችሁ እነሆ መንገድህን የሚጠርግ መልእክተኛን በፊት እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምጽ ተብሎ በነብዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐም ጥምቀት ለኃጢአት ስርየት እየሰበከ መጣ። ስለማን? ስለ ኢየሱስ ክርስቶስ ማለት ነው። በይሁዳም ሀገር የኢየሩሳሌም ሰዎች ሁሉ ወደ እርሱ ይመጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስ የግመል ጠጉር ለብሶ በወገቡ ጥፍር ይታጠቅ ምናምን ስለ ክርስቶስ ኢየሱስ ማለት ነው። እኔ በውሃ ጠምቃቸዋለሁ ከኔ በኋላ የሚመጣው በእሳት ያጠምቃቸዋል እያለ እየሰበካቸው የመጣ ማን ነው? መጥመቁ ዮሐንስ ነው። እዛ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ ተብሎ የተነገረለት የእግዚአብሔርን መንገድ የሚጠርገው ማን ነው? ዮሐንስ ነው። ይሄ እግዚአብሔር የተባለው ማን ነው? ጌታ ነው ብሎ ዮሐንስ መሰከረ። ዮሐንስ ወንጌል 1:23 ላይ ማለት ነው። አምላካችን ማለት ብቻ አይደለም እግዚአብሔር ብሎታል። ገባችሁ? እና ጠያቂም ተነጠቀ ሳይጠየቅ ማለት ነው። እኛኮ የዋህነታችን ነው ባይዘው ሲጠይቁን በቃ መልስ መስጠት። ከዚህ በኋላ መጽሐፍ ቅዱስ አልከፍትም ባይዘው ርዕሱ ላይ ብቻ ፎከስ ታደርጋላችሁ። ከመለሳችሁ ትመልሳላችሁ፣ ካልመለሳችሁ አቅማችሁን አውቃችሁ ቁጭ ትላላችሁ። ሙስሊም ወገኖቻችን ተናግረን መጽሐፍ ቅዱስ አልከፍትም። አብዱል ካድር የምትባለው ሰውዬ ገስት ልኬልሃለሁ፣ ግባ። ከታች ፖለቲካ አትስራ፣ ግባና መጠየቅ ትችላለህ። ገስትም አላክም እኔ ስልክልም ዲክላይን ታደርጋለህ፣ ከዛ አስገቡኝ እያልክ ትጫዋለህ። ይሄ ፖለቲካ ነው። ሚውት አደርግሃለሁ ከዚህ በኋላ እንደዚህ ብጽፍ። ክሪስ የሶኮ ገስት ሳይሆን መግባት ያለበት ትንሽ ፖለቲካ ይስራ። ትምህርት ቤት ነው መግባት ያለበት። የጌታ ሳው እያለ ምን እንረዳ? ምን ብሎ እየጻፈልን ነው? መጀመሪያ ይማር እንጂ ምን ሆናችሁ እንደ አይነቱን ገስት እያስገባችሁ እንትና አትበሉ። ግን ይፍታ እንዳለ ሙስሊሞች ሁሉም በጠቅላላ አርጊመንት የሚባል ነገር ኮንቴክስት የሚባል ነገር አጠቃላይ መጽሐፍ አንብበ መቼቱን እንትን ብለህ የምትረዳው ነገር የሚባል ነገር የለም ማለት ነው። ቢኒ እንደዚህ ብሏል፣ ቃል በቃል አምጡ፣ ቃል በቃል እንዴ! አንዳንዴም አታድጉም እንዴ? መጽሐፉ ምን እያለ ነው የሚለውን ነገር የእግዚአብሔርን መንገድ አስተካክሉ፣ አምላካችን እግዚአብሔር ሊገለጥ ነው፣ ስጋ ለባሽ ሁሉ በአንድነት ያዋል እየተባለ በአይን ይታያል እየተባለ ቃል በቃል አምጣ። እሱ ደግሞ ማን ነው? ክርስቶስ ኢየሱስ ነው እየተባለ ምንድነው? እንዴት ነው እናንተ አንብባችሁ መቼ ነው የምትረዱት? በእርግጥ ቁርአናችሁ እንትን ስለሆነ የስድ ንባብ ነገር ስለሆነ በቃ ከዛ አንፃር ስለምትመጡ ነውና፣ ክርስትና ደግሞ የምሁሮች ነው። በነገራችን ላይ በጣም አጻጻፉ ምናምን በጠቅላላ ብሉይ ኪዳን ላይ ደግሞ በጣም የሚገርም ነው እግዚአብሔር ሲያስቀምጥ ማለት ነው። እናንተ ዝም በቃ አላህ ወልድም አይወለድም አንድ ነው፣ ሚስት የለውም ምናምን ይሄን ነው የምታውቁት። በቃ ይሄ ነው ለእናንተ ትምህርት ማለት ይሄ ነው፣ ቴዎሎጂ ማለት ይሄ ነው። አሁን እስቲ ይሄ ማማይ ስትናገር የነበረው ሚስጥሩ በኋላ ደግሞ በአዲስ ኪዳን ሲገለጥ እንዴት ደስ የሚል ነው። አስቀድሞ እግዚአብሔር የተናገረበትን መንገድ እስቲ ልብ ብላችሁት የብሉይ ኪዳን አስተምሮት እግዚአብሔር በምን መልኩ ራሱን ሲገልጥ እንደነበረ ማለት ነው። ይሄን ለመረዳት ክርስቲያን መሆን ይጠይቃል። በእውነት ለመናገር ሰው ክርስቲያን ካልሆነ መንፈስ ቅዱስ ካልረዳው ይሄን እንትን ለማለት ማለት ነው። እናንተ በቃ ሲምፕል አላህ ወልድም አይወለድም፣ አምሳያ የለውም፣ ቢጤ የለውም፣ እንደዚህ ነው ምናምን በቃ ይሄ ነው ትምህርት ቴዎሎጂ አለቅ። ይሄን በቃ ተደጋግማለህ በቀን 10 ጊዜ በቃ ይሄ ነው በቃ ትምህርት ብለህ ልታስበው የሚችለው። በዚህ መስመር በሁለት መስመር በሶስት መስመር ብቻ አምላክ ይገለጣል ብላችሁ ነው የምታስቡት እናንተ? እንደዛ ነው። ለነቢያት እንዴት ነበር ሲያናገራቸው የነበረው? ራሱን በምን መልኩ ነበር ሲገልጥ የነበረው? እንዴት ነበር ነቢያት የተረዱት የሚለው የተዘረዘረ ትምህርት የለም። ስለ አምላካችሁ ዝርዝር የለም። በድፍኑ ነው ወልድም አይወለድም። በቃ ይሄን ማን በቃ በዚህ ይሄን እየደጋገምክ 1400 ዓመት ሙሉ ይሄ ይደጋገማል። በቃ አለቀ። ችግር ነው። ለዚህ ነው የማይገባቸው። አሁን ማሜስ ታመጣለት አልገባውም አስረጅኝ ይላል። በነገራችን ላይ
ቃል በቃልን ከፈለጉ በስራት ሱራፌል ጋር ሄዱ። አንድ ሲንግል ዘፈን ስላለው እሱን ይጋብዛቸው። ቃል በቃል የሚባል ትምህርት የለም እኛ ጋር። ሲቀጥል ደግሞ አሁን ድንጋጤው ምን መሰለ? አንደኛ ስለራሳቸው የሰሙትም ነገር እኛ ጋር ሲመጡ አዲስ ነው የሆነባቸው። ምክንያቱም እኛ ጋር ዝም ብሎ በስማ ሳይሆን እንትን የተባለው እንትና እንዳለው ሳይሆን እንትና ያለው ይሄውና ማስረጃ ብለን ነው የምናቀርብላቸው ከራሳቸው ትምህርት ማለት ነው። ከዛ የኛንም ደግሞ እንትን ያሏቸዋል ይሄ የጫኑባቸው ነገር አለና ልክ እኛ ጋር ሲደርሱ ያም ልክ እንዳልሆነ ሁለቱንም በነገራችን ላይ የራሳቸውንም የኛንም ልክ እንዳልሆነ ስናሳያቸው ያለው አማራጭ ምንድነው? በቃ እንዲህ ተብሏልን? እስቲ እንዲህ ከተባለ አምጡ በራስ መንገድ ፋላሲ እየሰሩ በዛ እንትን በነገራችን ላይ እኔ አንዳንዴ እንደውም አመክንዮና ምክንያታዊነት የሚሉ ነገሮችን እያቀረቡ ጥያቄ ሲጠይቁ በጣም ነው የሚያሳዝኑኝ። በነገራችን ላይ ሙስሊሞች አመክንዮውን እነሱ ጋር ሊሰራ ይችላል ሎጂክ። እንደገናም ደግሞ ሪዝኒንግ የሚባለው ነገር እንዲህ ከሆነ እንዲህ ሊሆን ይችላል በሚል አሁን እነሱን ጥያቄ ብንጠይቃቸው መላሽ ሊሆኑ ይችላሉ በዛ ልክ። ከዛ ውጪ መጽሐፍ ቅዱስ ላይ የተቀመጠው ሐሳብ ዝም ብለው ሐሳብ ሳይሆን እኔ እንደውም ቀደም አንዳንዶች በጣም ሲጃጃሉ ላይ ያየው እንትን እያልኩ ነበር። በነገራችን ላይ እየሳኩላ ነበር። ኮራጅማ ከተባለ ብሉይ እንትን ሐዲስ ኪዳን ነው የኮረጀው። ምክንያቱም ብሉይ ኪዳን ከመጽሐፍ ቅዱስ ይሄ 900 ምናምን እንትኖቹ ክፍሎቹ ብሉይ ኪዳንን ነው የሚሸፍነው። አዲስ ኪዳን ደግሞ ከሱ ውስጥ የወሰደው ታሪክ ስላለ ቁርአን ሳይሆን የኮረጀው የኮረጀው አዲስ ኪዳን። እንግዲህ ምን አይነት ጭንቅላት እንደሆነ አስቡት። እንግዲህ አዲስ ኪዳን ነው የኮረጀው ሲሉ ማለት ነው። ኢቭን ክርስቲያኖች ምን አይነት መጽሐፍት እንኳን እንደሚቀበሉና በእነዚህ መጽሐፍት ላይ ያላቸው እምነት ምን እንደሆነ እንኳን አያውቁም እኚህ ሰዎች ማለት ነው። በቃ የሆነ ቦታ ሲነገር ይሰሙልና እሱን ይዘው መጥተው ነው እዚህ በት የሚሉትና እንደነዚህ አይነት ነገሮችን ሰጣይ ምናምን ያው ስቃዩን ታዝበም ነው። አንድ ማዕከል ነው ይፍታዬ ትምህርት የሚመነጨው ከአንድ ማዕከል ሰው ሁሉም አንድ አይነት ነገር የሚያወሩት አንድ ትምህርት ነው የሚማሩት። በተለይ ክርስትና ላይ ይሆን አለ ያቀጣፊ ማለት ነው። ከሱ የሚመጣው ነገር ሁሉም ብታይ ተመሳሳይ ነው እንትናቸው አርጊመንታቸው የሚያነሱት ነገርና እቺ ነገር ሲሏት ብሉይ ኪዳን ነው ከብሉይ ኪዳንና አዲስ ኪዳን የኮረጀው ሲሉ ሰምቻለሁና በጣም ያስቃል። ብሉይ ኪዳንና አዲስ ኪዳን አንድ መጽሐፍ ነው። እኛ የብሉይ ኪዳን ትንቢት በአዲስ ኪዳን ተፈጸመ ብለን እያልናቸው ትንቢቱንና ፍጻሜውን እያሳየናቸው ተኮረጀ ምናምን ለማለት ይሞክራሉ። አቤት እነሱ እኮ እኛ እኮ አንድ ላይ ይዘናል አይደል? አንድ ላይ ጠረዘናል። ብሉይ ኪዳንም አዲስ አንድ የኛ መጽሐፍ ነው ብለን እነሱ እኮ ባልጠረዙትም ቢጠርዙት አንድ ላይ ቢይዙት ኖሮ ሁሉንም ቢያደርጉት ኖሮ ቢያንስ አክሴፕት አድርገዋል ትላለህ። አልተቀበሉትም። እኛ ተቀብለናል። እንደነሱ እንደዚህ ነው ተበርዟል ምናምን ብለን አልቀጣጠፍንበትም። እነሱ ቀጥፈውበት ነው እኮ። በዛ ላይ ደግሞ ተቃራኒ ነው። ብሉይ ኪዳንና አዲስ ኪዳን ምን ይቃረናል? እስቲ ምን ይቃረናል? አንድ ትምህርት አንድ ዲኒ ኡስታዞቻቸው በጣም ነው የሚተማመኑባቸው በሙስሊሞች እንደማያነቡ ማለት ነው። ሌላውን ተውት፣ ኮት የተደረገውን ጽሑፍ እንኳን ሄደው መጽሐፍ ቅዱስ ላይ ክሮስ ቼክ እንደማያደርጉ ያላቸው መተማመን ማለት። ባለፈው ምን አየሁኝ እኔ ጢሞቴዎስ 3:12 ላይ አያየሁኝ ነበር የሆነ ጽሑፍ ማለት ነው በጋብቻ ዙሪያና መጽሐፍ ቅዱስ ብዙ ወንዶች አንዲት ሴት ያግቡ ተብሎ ነው የተጻፈው ጽሑፉ ማለት ነው። ብዙ ዲያቆናት አንድ ሚስት ትኑራቸው ተብሎና መሐል ላይ ያለው እያንዳንዳቸው የአንዲት ሚስት ባል ይሁኑ የሚለውን እያንዳንዳቸው የሚለው ተቆርጦ ወጥቷል። ኮት ሲደረግ ማለት ነው እንዲመች ማለት ነው ለጽሑፉ። ያንን እንኳን ሄደው ጢሞቴዎስ 3:12 ላይ ቼክ እንደማያደርጉ በጣም ነው የሚተማመኑባቸው ማለት ነው። እንደማያነቡ ማለት ነው። ያን ያህል ነው የሚተማመኑባቸው እና አስቡት አሁን ካቶሊክ ቤተክርስቲያን ምን ትላለች? ልጅን እስከ 7 ዓመት ስጠኝ ከዛ በኋላ ካቶሊክ አደርገዋለሁ ትላለች። እነዚህንም ገና ልጆች እያሉ ያደነዝዟቸዋል። ካደጉ በኋላ እንዴት እንግባባ? በጭራሽ እኮ መግባባት አይቻልም ከሙስሊሞች ጋር። ገና በልጅነታቸው ድንዝዝ ነው የሚያደርጓቸው። በቃ ሌላ ሰው የሚላቸውን ጭራሽ እንዳይሰሙ ማለት ነው። እስኪ ሙስሊሞች ኮት እንኳን ሲደረግ ሄዳችሁ አንብቡ። ነገሩ እውነት ነው እንደ ይሄ ነገር ብላችሁ ቼክ አድርጉ እስኪ። በጣም ነው የሚተማመኑባችሁ እንደማታነቡ ማለት ነው። በዚህ ያልክ ይቅርታ ቢን ያቋረጥኩ ቀጥል።
ችግር የለውም። ወደ ውይይት ወደ ርዕሳችን እንመለስ። እናመሰግናለን ክርስቲያን። እውነትን ነው፣ እሱማ ይታወቃል እኮ የሆነን ሰው ልክ እንደ እንትን ነው የሚያዩት፣ እንደ ነብይ የሚያዩት አለ። የዙን ጽሑፍ እንደወረደ መጥተው የሚያነቡ ሰዎች አሉ። እንደወረደ ማሜ ቀጥይ፣ ወደ ርዕስሽ። ሰው ገብቷል መሰለኝ። ጃብ አልገባም። እኔ ጋር እየተሽከረከረ ነው ምናምን ነው እንዴ? የነቢያት የትንቢት ማዕከል ኢየሱስ ነውን የሚል ጥያቄ ነው ወይስ ደግሞ ነው? የሐሳቡ ትንሽ ነው። የእናንተ ከሆነ ማስረጃችሁን ነው። ኦኬ፣ እነሱን ኤቪደንስ ለመጠየቅ ይተሳከ ከሄድ የነቢያት ትንቢት ማዕከል ኢየሱስ ብላ ደምድማለች። እሷ አይደለም ካሉ ይውጡ። ኦኬ፣ እሱ እኮ እንደውም አሪፍ እንትን ነው። በነገራችን ላይ አሪፍ እንትን ብዙ ጊዜ እስቲ ስለ ነገረ ስለ ሚስጥረ ሥላሴም ስለ ሚስጥረ ሥጋዌም ንገሩን ስለሚሉ በነብይ እንዲህ ተብሎ ተነግሯል የሚለው ነገር ሚስጥረ ሥጋዌ የሚፈጸም እንደሆነ ማሳያ ነውና እኔ እንደውም ብዙ ጊዜ በተለይ ደግሞ የወንጌል መጽሐፍት የመጀመሪያዎቹ ክፍሎች አይታችሁ ከሆነ ከክርስቶስ ልደት ነው የሚጀምሩት አብዛኛውን ማለት ነው። እና ይሄ የሉቃስ ወንጌል ምዕራፍ 2 ላይ ያለውን እንትን በደንብ ብናየው አሪፍ ነው። እንትን የማቴዎስ ወንጌል ይቅርታ ምዕራፍ 2 ላይ ያለውን በደንብ ብናየው አሪፍ ነው ብዬ አስባለሁ። እኔ በግል የትኛውን ክፍል ነው የሰባ ሰገል ወደ ሄሮድስ በመጡ ጊዜ እነሱ የተናገሩት ንግግርና ከዛ በኋላ ሄሮድስ በተጨነቀ ሰዓት ሲጠይቅ እንትን ካህናቶቹና የህዝቡ ጸሐፍት የሆኑ አለቆች ምን አይነት ምላሽ እንደሰጡ ያንን ክፍል ብናይ አሪፍ ነው። ማማይ ከቻልሽ ጥቅሱን አውጪና ያነበብን ትንሽ ብንሄድበት ደስ ይለኛል። ቀድሞ የነቢያቱን ትንቢት ስላለ ምን ላውጣለን? የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ 5 ያለችው ማቴዎስ ወንጌል ምዕራፍ 2 ኢየሱስም በይሁዳ ቤተልሔም ሚልኪያስ ምዕራፍ 7 ላይ ያለ ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮዶስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሱ ሄሮዶስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትንም አለቆች የሕዝቡንም ጻፊዎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከንቱ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት ይላል። ሴት የሚተምትከስ ቀጥል። እሺ፣ በዚህ ክፍል ላይ እንዳያችሁት የመጀመሪያው የሰብአ ሰገል ንግግር ነው። የአይሁድ ንጉስ ወዴት አለ? የተወለደውን ሕፃን ልናይ መጥተናል የሚል ነው። ይሄ የአይሁድ ንጉስ የሚለው ንግግር በነገራችን ላይ በአይሁድ ትምህርት ዘንድ አንድ እምነት አለ። እርሱም ምንድነው? የአይሁድ ንጉስ ተብሎ የሚታመን ወይም ደግሞ ጌታ ግዢ ብለው የሚከተሉት አካል እግዚአብሔር እንደሆነ በተለይ ዳዊት በመዝሙሮቹ በብዙ ቦታ እግዚአብሔር ንጉስ እንደሆነ ወይም ደግሞ የአይሁድ ንጉስ እርሱ ብቻ እንደሆነ ይናገራል። አባ ጊዮርጊስ ዘጋስጫም ሲናገሩ በዚህ በመጽሐፈ ምስጢር ላይ እንግዲያውስ የአይሁድ ጌታ ማን ነው ወይም ደግሞ የእስራኤል ጌታ ማን ነው ይላሉ። ይሄ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው እግዚአብሔር የሚለውን ማለት ነው ያነሱና ነቢያቱ በብዙ ቦታ ስለ ክርስቶስ ሰው ከመሆን በኋላ የሚፈጽማቸውን ስራዎች ሲናገሩ በመልአት ይህንን ጌታ የሚለውን ንጉስ የሚለውን ንግግር ይናገራሉ። ለምሳሌ ሕዝቅኤል በትንቢቱ ምዕራፍ 9 ከቁጥር 9 ላይ ስለ ክርስቶስ በዛች ዕለት በኢየሩሳሌም ሆሳዕና እያሉ ሕፃናት በሚያመሰግኑ ሰዓት ህዝቡም ደግሞ በእግዚአብሔር ስም የሚመጣ የተባረከ ነው ብሎ ክርስቶስ በውርንጭላይቱ ይቅርታ በአህያይቱ ላይ ሆኖ ወደ ኢየሩሳሌም በሚቃረብ ሰዓት የሚከውኑትን ነገሮች ሲናገር ያስቀመጠበት አገላለጽ አንደኛው ንጉስ የሚለው ነው። እንደውም እዛ ላይ ንጉስሽ የዋህና ትሁት ሆኖ ነው የሚለው። በነገራችን ላይ ስለ ክርስቶስ ከኃጢአት በቀር የሚለውንም እንትን ያጠነክራል። ከዛ በኋላ ግን ለምሳሌ የማቴዎስ ወንጌል ምዕራፍ
2 ላይ ያለውን ክፍል ስትመለከቱ ይሄ ጻፎችና እንትኖቹ የሊቀ ካህናቶቹ ተሰብስበው አንድ ያሉት ነገር አለ አይደለ? በነብይ እንዲህ ተብሎ ተነግሯል። ምን አንቺ የይሁዳ ቤተልሔም ሆይ ከቶ አታንሽም ካሉ ግዛቶች አንቺን የሚጠብቅ መስፍን ካንቺ ይወጣል። የትንቢተ ሚክያስ ማለት ነው። እርሱስ ከእርሷ ይወጣል ተብሎ የተነገረለት አካል ምን አይነት ነው ብለን እንተስነል አወጣጡ ከዘላለም የሆነ ይላል። አወጣጡ ከምን የሆነ? ከዘላለም የሆነ። ያ ማለት ክርስቶስ ዝም ብሎ በስጋ ሲመጣ ብቻ ህልውናው የጀመረ ነው ብለን እንዳንናገር ራሱ ትንቢቱም ቀድሞ ሰው ሆኖ የሚገለጠው ወይም ደግሞ በቤተልሔም የሚወለደው ያቺ በይሁዳ ግዛት በተናቀችው ስፍራ ላይ የሚገኘው በከብቶች ግርግም የሚወለደው ነገር ግን በኋላ ሰባ ሰገል ከምስራቅ በኮከብ ምሪት መጥተው ወርቅ ዕጣን ከርቤ የሚያቀርቡለት እርሱ አወጣጡ ከዘላለም የነበረ ወይም ደግሞ ትናንት በአብ ዘንድ ያለ እናት የተወለደ ያው ጌታ ገዢ የሁላችን ፈጣሪ የነበረ በኋላ ላይ ግን ስጋ ነሳ እንደሚመጣ ሲያሳይ ነውና ነቢያቱ በብዙ ቦታዎች ላይ ማዕከል እያደረጉ ነው የተናገሩት። ይሄ እንደውም የማቴዎስ ወንጌል ላይ ራሱ ክርስቶስም ስለ ራሱ ጌትነት ክሌም ሲያደርግ ዳዊት ስለ ክርስቶስ የተናገረው ነገር አለ። እርሱን ታምናላችሁን ብሎ ነው አይደል የሚጠይቃቸው። ክርስቶስ የዳዊት ልጅ ነው ምን ነበር የሚለው? ማቴዎስ 22 ቁጥር 42 ማማከሻቸው ጭልኝ እንትን እንበለው። ይሰማል ድምጼ ግን? አዎ ይሰማል። አሪፍ ነው። እሺ ይሰማል። ማማ ያለሽ ይሄ ክፍል ምን መሰለ ማማ ያውጭለት ወይ እኔ ደግሞ ትንሽ አውቀዋለሁ። ፈሪሳውያን ተሰብስበው በትልቁ ሎን አለሽ ማማ ፈሪሳውያን ክርስቲያናስ አውጣላቸው ከቻልክ አይ አውቀዋለሁ እኔ ልንገረው ችግር የለም በቃ እኔና ያው ማስረጃ ካስፈለገ በኋላ እንትን አይሁድ ጻፍና አይሁዳውያን ተሰብስበው በነበሩበት ሰዓት ላይ እንዲህ ብሎ ጠየቃቸው። ስለ ክርስቶስ ምን ትላላችሁ አሉ። የዳዊት ልጅ ነው አሉት። እንኪያስ የዳዊት ልጅ ከሆነ እንዴት በመንፈስ ጌታ ጌታዬ እግር መረገጫ እስካደርግ ድረስ በቀኝ ተቀመጥ ሊለው ይችላል? ልጁስ ከሆነ እንዴት ጌታው ይሆናል ብሎ ጠየቃቸው ይላል። ከዛ በኋላ በፊቱም ይመልስ አልተገኘም ነው። ይሄን ክፍል መሰለኛል ያ እሱን ነው የሚያወራውና እንኪያስ ልጁ ከሆነ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ እንዴት ሊለው ይችላል? ልጁስ ከሆነ እንዴት ጌታው ይሆናል የሚል ንግግር ነው የሚናገረውና እዛ ጋር ልብ በሉ። በነገራችን ላይ ክርስቶስ አንደኛ አይሁድ የሚያምኑትን እምነት ተመርኩዞ ነው የጠየቃቸው። ለምሳሌ በዮሐንስ ወንጌል ምዕራፍ 12 ቁጥር 33 አካባቢ ክርስቶስ ለዘላለም እንደሚኖር እናውቃለን ነው የሚሉት። በነገራችን ላይ እኔ በጣም እዛ ክፍል ላይ ይገርመኛል። ክርስቶስ ለዘላለም አይሁድ ወይም ደግሞ የጻፍት ፈሪሳውያን በዘመኑ የነበሩ ሰዎች እምነት ነው። ስለዚህ ክርስቶስ የማን ልጅ ነው ብለው የጠየቀበት ምክንያት የመጀመሪያው እነሱ በሕጋቸው ወይም ደግሞ በመጽሐፋቸው ይሄ ንግግር ስላለ ወይም ደግሞ ይሄ ትንቢት ስላለ ክርስቶስ እርሱ እንደሆነ አምነው እንዲቀበሉ ነው። የዮሐንስ ወንጌል ምዕራፍ 12 ቁጥር 30 ላይ እንግዲህ ህዝቡ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል፣ አንተስ የሰው ልጅ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? ይሄ ሰው ልጅ ማን ነው ብለው መለሱለት ይላል። ከላይ ክርስቶስ ስለራሱ አሟሟት እንደተናገረ ዮሐንስ ስለሚነግረን ማለት ነው። እና የሰው ልጅ ከፍ ይላል ምናምን ሲላቸው እነሱ እንግዲህ ህዝቡም እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል አሉ ነው የሚለው። ከሕጉ ምን ብለናል? ሰምተናል። ስለዚህ ክርስቶስ እዛ ጋር ክርስቶስ የማን ልጅ ነው ብሎ ሲጠይቃቸው የዳዊት ልጅ ነው ሲሉ ኦሬዲ ክርስቶስ የዳዊት ልጅ መሆኑን ካመናችሁ ዳዊት ደግሞ ጌታዬ ብሎታልና ልጁስ ብቻ ከሆነ እንዴት ጌታው ሊሆን ይችላል የሚለው ጥያቄ በነገራችን ላይ የዳዊት ጌታ ብለው አይሁዶች የሚያምኑት እንደሚታወቀው አምላክን ነው፣ አስገኝን ነው። ለዘላለም ነዋሪነቱንም ካመናችሁ እኔ ደግሞ ክርስቶስ መሆኑን እየነገርኳችሁ ነውና እኔንም እመኑኝ ነው፣ ቃሌን ብትቀበሉ እመኑኝ ነው፣ የዳዊት ጌታ እንደሆንኩኝ ነው። ሁለተኛው ደግሞ እዛው ጋር ልጁ ብለው የተናገሩበት ትልቁ ምክንያት መሲሁ ከዳዊት ዘር እንደሚወለድ ያውቃሉ። ከሕጋቸው በሕጋቸው በመጽሐፋቸው ይሄ የተጻፈ ነው። ለዛ ነው በሮሜ ላሉ አሕዛብ ለምሳሌ ቅዱስ ጳውሎስ ወንጌል መልእክቱን ሲልክ
አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ እርሱም ለዘላለም የተባረከ አምላክ ነው የሚለው በነገራችን ላይ ሐሳብ ከዚህኛው እንትን ጋር የተያያዘ ነውና ጌትነቱ ልጅነቱ ሁለቱም ለዳዊት የማያሻሙ ናቸው። ለክርስቶስ ግን ሰው እንደመሆኑም የሰው ልጅነቱን እንዲሁም ደግሞ በሰው ልጅነት በኩል ደግሞ የእግዚአብሔር ልጅ ሆኖ የተገለጠው ማን እንደሆነ እንድናውቅ ያደረጉን ናቸው። ለዛ ነው ክርስቶስም እኔ ዳዊት ስርና ዘር ነኝ ብሎ ተናግሮ እርሱ ግን የመናፍስት ጌታ አምላክም የነቢያትም አለቃ ማን እንደሆነ ምናምን ብሎ በዝርዝር ራዕይ ዮሐንስ ምዕራፍ 22 ላይ የሚናገረውና ስለዚህ ነቢያቱ ከመነሻው ጀምሮ ስለ ክርስቶስ ሳይናገሩ በኋላ ላይ ክርስቶስ ይመጣል የሚል ተስፋ ሊይዙ አይችሉም። ወይም ደግሞ ስለ ክርስቶስ መንፈስ ሳይገልጥላቸው የእርሱ መምጣት ሳይጠባበቁ እባክህን ውረድ አይሉትም። ምክንያቱም ክርስቶስ ካልተወለደማ ኦሬዲ እነሱ ምንን ተስፋ አድርገው ሊጠብቁ ይችላሉ? ወይም ደግሞ ክርስቶስ የማይመጣ ከሆነ ስለ ክርስቶስ መናገራቸው ስለምን አስፈለገ? ስለመወለዱ እንዲሁም ደግሞ ከማን እንደሚወለድ ከማን እንደሚጸነስ እንዴት አይነት አኗኗር እንደሚኖር በማን እጅ እንደሚጠመቅ እንዴት እንደሚጠመቅ ከመጠመቁ በፊት ከርሱ በፊት አስቀድሞ ማን እንደሚነሳ እንዴት እንደሚሰቀል እንዴት እንደሚገረፍ እንዴት እንደሚሞት even if ባሳም በሪሆድ ውስጥ 3 ቀን የኖረ ሰው ያ ነብይ እንደምናውቀው ዮናስ የክርስቶስ በመቃብር መኖር ምሳሌ ነው አይደለ? ይሄ ሁሉ ምሳሌ መጽሐፍ ቅዱስ ላይ መቀመጥ ባላስፈለገ ነበር በግብር ደረጃ ለማለት ፈልጌ ነውና እንዳላችሁት የነቢያቱ ትምህርት አጠቃላይ የክርስቶስን ማዕከል ያደረገ ነው። ከዛ ውጪ ግን እንዳልኳችሁ የሥላሴንም ትምህርት ማዕከል የሚያደርግ ነው። የቀድሞ ጌታ ጌታዬን ብሎ ሲናገር ኦሬዲ ጌታ አለ፣ ግን ደግሞ ድጋሚ የዳዊት ጌታ ተነስቶ ክርስቶስን ወይም ደግሞ ከርሱ የርሱ ልጅ የሆነውን ክርስቶስን ጌታዬን ብሎ የሚጠራበት ምክንያት ምንድነው? ኦኬ በጌትነት ደረጃ ጌታ 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 የሚለው አንቀጽ ተናግሮ ግን በዙፋን ደረጃ ወይም ደግሞ በአለቅነት ደረጃ በገዥነት ደረጃ አንዲት ጌትነት ብቻ አንዲት መንግስት ብቻ እንዳለች ሲያጠይቅም ነው ማለት ነው። ሥላሴንም ሥጋዌንም የሚያመለክቱ ብዙ ሐሳቦች ናቸው እዛ በነቢያቱ ትምህርት ውስጥ ያሉት ለማለት ፈልጌ ነው። አረዘምኩት መሰለኝ። ይቅርታ ስላደመጣችሁኝ አመሰግናለሁ። ቃሌት ያሰማልን ይፍታይ። ሰላም እንዴት አደራችሁ? ሁላችሁም ሰላም ብያለኝ። እቺን ዮሐንስ ወንጌል ክፍል ተናግሬ ታች ለሙስሊሞች ቦታ ልልቀቅና በዮሐንስ ወንጌል ምዕራፍ 5 ላይ እነሱ በጣም ማንበብ የሚጠሉት ክፍል ነውና ምዕራፍ 5 ከቁጥር 39 ጀምሮ እስከ 40 ድረስ ባለው እና እናንተ በመጽሐፍ የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱ ግን ስለኔ የሚመሰክሩ ናቸው ብሎ ክርስቶስ ተናግሯል። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ሲል በዚህ የዮሐንስ ክፍል በወንጌሉ ተቀምጦ ነው ያለው። ሌላው በቁጥር 46 እዛው ላይ እስከ 47 ባለው ሙሴን ብታምኑ እኔም ባመናችሁ ነበረ እርሱ ስለኔ ጽፏልና ብሎ መጽሐፍትን ካላመናችሁ ግን እንዴት ቃሌን ታምናላችሁ ሲል በሰዓቱ ለነበሩ ፈሪሳውያንና ሰዱቃውያን ሲናገራቸው ነበርና በቀደሙት የትንቢት መጽሐፍት በትላልቆቹ በነ ትንቢተ ኢሳይያስ፣ ኤርሚያስ እንዲሁም ደግሞ ትናንሽ አይባሉም ግን ያው ደቂቃ ትንቢት የሚባሉት ያው 1 እና 2 ቻፕተር ስላላቸው እንጂ ከትንቢት ከሌሎቹ የትንቢት መጽሐፍት አንሰው አይደለም። በእነሱ ላይም በሚክያስ ላይም በሚልኪያም ተቀምጧልና እነሱ ሁሉ መጽሐፍት የሚናገሩት ስለኔ ናቸው፣ እናንተ ግን ወደኔ ልትመጡ አልቻላችሁም አትወዱም ብሎ በሰዓቱ ተናግሯልና ይሄን ክፍልም በደንብ ማንበብ ይፈልጋልና ሙስሊሞች ብዙ ጊዜ ማንበብ የሚፈሩት ማለት ይቻላል የማይወዱት ክፍል ይሄንን ክፍል ነውና ይሄንንም ማንበቡ ለማለት ነው። ለመጨመር ያክል ነው። ይፍታይ ቴንክ ዩ አሜን። ቃልዮት ያሰማ ቃልዮት ያሰማ ጠይቋቸው ክርስቲያን እስኪ የሚገቡትም ሙስሊሞች የሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ክርስቶስ እንደዚህ ይላል፣ ስለ እኔ ሐዋርያትን ከማድረጉ በፊት ስለ እኔ በሙሴ በነቢያት በመዝሙራት የተጻፈው ይፈጸም ዘንድ ያልኳችሁ ቃሌ ይህ ነው ይላልና ስለሱ በሙሴ ሕግ በነቢያት በመዝሙራት ተጽፏል። እንደው ሊስት ብትጽፉና ላይክ ወረቀት ላይ
ከጽንሰቱ ጀምሮ ቀደም ወንድማችን ይፍታሄም ሲያብራራ ነበረ። አራቱም ወንጌል ላይ በነብይ እንዲህ ተብሎ እንደተጻፈ ነው የሚሉት ወንጌላውያን። ቅዱስ ጳውሎስ በተናገረው መሰረት ኤፌሶን 2:20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላልና ነቢያትና ሐዋርያትን መሐከለኛ ሆኖ የማዕዘን ድንጋይ ሆኖ ለቤተክርስቲያን መሰረት የሆነው ክርስቶስ ከሆነ ስለ ክርስቶስ በሙሴ ሕግ በነቢያት በመዝሙራት ከተጻፈ እንደው አላህ እንኳን ቢቀር ስለ መሐመድ የተጻፈ ነገር ይኖራል በሆነ ነገር ላይ ነብይ ለመሆኑ ወይንም ደግሞ ስለ አላህ በምን መጽሐፍ ላይ ተጽፎ ይገኛል? ቁርአን ከሚነግረን ውጪ ያው የቁርአኑንም ራሱ መሐመድ ነው የሚናገረው እንጂ አላህ ሲናገር እንግዲህ እስካየው ድረስ የተናገረበት ራሱ የለምና እስኪ ጠይቋቸው በምን ላይ ተጽፎ ይገኛል አላህ አምላክ ለመሆኑ? ክርስቶስ እንግዲህ በሙሴም በነቢያትም በመዝሙራትም ተጽፏል ስለ ክርስቶስ። የነሱን ደግሞ ብትጠይቋቸው ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። እሺ ዲያቆን ቃልዮት ያሰማልን። እሺ ሙስሊሞች ካላችሁ ኑ ግቡ። አንድ ቦታ ለክፍት ቦታ ገብታችሁ እስልምና የነቢያት እምነት መሆኑን እኛ ነቢያቶች ሁሉ የመሰከሩት ስለ ጌታችን ነው ብለናል። ዲያቆንም እንዳሉት ሉቃስ 24 ላይ ጌታችን 40 ላይ ተናግሯል። እዛው 24:27 ላይም ስለሱ የተነገረውን ሁሉ ያብራራላቸው ነበር፣ ያስረዳቸው ነበር። እና ስለ ጌታችን ነው ሁሉም የተነገረው፣ ሁሉም ማለት ነው። ከብሉይ ኪዳንም አዲስ ኪዳንም የሁሉም መካከለኛ ኢየሱስ ክርስቶስ ነው የምንለው። አይ አይደለም በነቢያቶች የተሰበከው የእስልምናው አላህ ነው የምትሉ ካላችሁ በነቢያቶች ትንቢትም የተነገረው ስለ መሐመድ ነው። እሱ ሲል ኦፍ ፕሮፌትስ አይደለም የምትሉት የመጨረሻው ነብይ ነው ማህተም ነው አይደለም የምትሉት። ንግቡና አንድ ቦታ አለ አስረዱ። መግባት ትችላላችሁ ሙስሊሞች። ቃልዮት ያሰማልን ሁላችሁም። እኔ ትንሽ ነገር ልናገር። ቅድም ዲያቆን በገለጹት ላይ በመዝሙር ይተነገራል። እዚህ መዝሙር 117 አንዴ ልግለጠው እንየው። ሶሪ በስልክ ከሆነ መዝሙር 118 ላይ ነው የሚሆነው እና መዝሙረኛው ቅዱስ ዳዊት ከቁጥር ስንት ይጀምራል መሰላችሁ? ቁጥር 25 ላይ አቤቱ እባክህ አሁን አቅና፣ አሁን አድን፣ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅናችሁ፣ ጌታ እግዚአብሔር ተገለጠልን ይላል። ተበዛው ይቅርታ እንደሆነ አላውቅም ግን አይታይም በደንብ። እሺ ለማንኛውም ላንብብላችሁ። አቤቱ አምላኬ ሆይ አመሰግናለሁ፣ አንተ አምላኬ ነህ፣ ከፍ ከፍ አደርግሃለሁ፣ ሰምተኸኛልና አዳኝም ሆነኸኛልና አመሰግናለሁ። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና አለ። ይሄኛውን ክፍል ማቴዎስ ወንጌል ላይ የትንቢቱ ፍጻሜ ምዕራፍ 21 ከቁጥር 6 ጀምሮ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ማለት ነው። ብሩክ ዘይመጽእ በስመ እግዚአብሔር እያሉ እስራኤላውያን እንደተቀበሉት ይናገራል ማለት ነው። ጌታችን ኢየሱስም በእነርሱ ላይ ተቀመጠ፣ ብዙ ሕዝብም በመንገድ ሌሎችም ከዛ ጫፍ ጫፉን ቆይ ትንሽ ከፍ ብለን መሰለኝ ቁጥር 9 ላይ በፊቱም የሚሄዱ የሚከተሉትም ሕዝብ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ከዚህ እዚህም ደግሞ ዮሐንስ ወንጌል ምዕራፍ 12 ላይ የዚሁ ትንቢት ማለት ነው ሁለቱም ወንጌል ላይ ስለተጻፈ እሱ ደግሞ ቁጥር 12 ጀምሮ በማግስቱም ለበዓል መተው የነበሩት
ብዙ ሰዎች ጌታችን ኢየሱስ ወደ ኢየሩሳሌም እንደመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የእስራኤል ንጉስ ብሩክ ነው አሉ ይላል እያሉ ወጥተው ተቀበሉት። መዝሙር 67 ላይ ደግሞ ስለ እርገቱ ይናገራል። ምርኮን ሁሉ ማርኮ አረገ በክብር ይላል ቅዱስ ዳዊት። ማን ነው ያረገው? እግዚአብሔር እያለ ነው የሚቀርበው። ኢየሱስ ክርስቶስ እግዚአብሔር እንደሆነ ቀድሞ የተነገረለት የትንቢት ክፍሎች አሉ ማለት ነው። እዚህ ጋር ማለት ነው መዝሙር 67 ላይ እግዚአብሔር ለዘላለም ይባርካቸዋልና የብዙ ሺህ የእግዚአብሔር ሰረገላዎች ደስተኞች ናቸው። እግዚአብሔር በመቅደሱ በሲና በመካከላቸው ነው። ምርኮን ማርከህ ወደ ሰማይ ወጣ፣ ስጦታህም ለሰው ልጆች ሰጠ። ያድሩ ዘንድ ይክዱ ነበርና እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። አምላካችንና መድኃኒታችን ይረዳናል። ይሄ ሁሉ የሞት መንገድ እግዚአብሔር ነው። ይሄ ሁሉ የተነገረለት ለኢየሱስ ክርስቶስ ትንቢት ነው ማለት ነው በመዝሙር ክፍል። የዚህን ደግሞ አንደኛ ጴጥሮስ ምዕራፍ 3 ላይ እንዴት እንዳረገ ይናገራል ማለት ነው ቅዱስ ጴጥሮስ መልእክቱ። እሺ በቃ ይበቃኛል፣ ቀጥሉ። እሺ ካሜራሽን ሳታጠፊው ኤፌሶን 4:8ን በዚያ አንብቢልን። ሐዋርያው ቅዱስ ጳውሎስ በደንብ ያብራራዋል ይህን ክፍል። መዝሙር 68 መዝሙር 67 አንቺ ላይ ባለው ማለት ያለውን በደንብ ያብራራዋል። ከቻልሽ ክፈችልን፣ ምናልባት ስራ እንትን ብሎሽ ካልሆነ። ያው ኤፌሶን 4 ስለዚህኛው ያብራራል። ሙሉን ነው ማነበው እስከ ስንት ልጀምር? ከ8 ጀምሮ። እሺ ዚያን ምርኮም ማርከ ይሄው ምርኮም ማርከ ወደ ሰማይ ወጣ፣ ጸጋንም ለሰው ልጆች ሰጠ ይላልና ከምድር በታች ካልወረደ መውጣቱ ምንድነው? የወረደው እርሱ ነው። ሁሉንም ይመላ ዘንድ ከሰማያት ሁሉ በላይ የወጣው እንደ እርሱ ነው። እርሱም ጸጋን ሰጠን ከቤተሰቦቹ ሐዋርያትም ከነርሱ ነቢያትን የወንጌል ሰባኪዎች ጠባቂዎችንና መምህራንን ሾመ። ቅዱሳን ለአገልግሎቱ ስራና ለክርስቶስ አካል ሕንጻ እንዲጸኑ ሁላችን የእግዚአብሔር ልጅ በማመንና በማወቅ አንድ እስክንሆን ድረስ በክርስቶስ ምልአት መጠን አካል መጠን እንደደረሰ እንደ አንድ ሙሉ ሰው እስክንሆን ድረስ እንግዲህ በሽንገላቸው ያስቱ ዘንድ በሚተናኮሉ ሰዎች ተንኮል ምክንያት በትምህርትም ነፍስ ሁሉ ወዲያና ወዲህ እየተሳፈፍን ሕፃናትን እንሁን። ቅጣ ተንተዋተኩ ሰው መጣ። እሺ ችግር የለው። ወደ ምድር ካልመጣ እንዴት ወደ ላይ ወጣ ሊባል ይችላል? ወደ ታች ካልወረደ ነው እያለ ያለውና መዝሙር 67 ላይ ምርኮ ማረክ የተባለው እሱ ወደ ምድር የወረደው ጌታችን ኢየሱስ ክርስቶስ ራሱ ነው እያለ ነውና ሐዋርያው ቅዱስ ጳውሎስ በደንብ የሚያብራራው እና መዝሙር 67ም በግልጽ ስለ ጌታችን የተነገረ ትንቢት መሆኑን ነው እያብራራ ያለው እዛ ክፍል ላይ። ሙስሊሞች ካላችሁ ንግቡ፣ አንድ ቁጥር ጻፉ ወይ ገስት ላኩ። ኧረ እንደውም አብዱል ከሪም ቢገባ አሪፍ ነው። በነገራችን ላይ አንድ ንግግር የተናገረ ነው በጣም ነው አንጀቴ እስኪታጠፍ ነው ያሳቀኝ። በነገራችን ላይ ግባ አብዱል ከሪም። ዳውድ የምትባልም አለ ከስር እና ግብ ውስጥ እንያችሁ። በነገራችን ላይ ለአምላክ እንዴት ይተነበይለታል እያለ ነውና ገባ ብለና ሳይ እንዴት እንደሚተነበይ። ቁርአንን አታውቀውም ማለት ነው በቃ። ገስት ልክላችኋለሁ። እሺ ሙስሊሞች ሁለታችሁ ክርስቲያኖች ቤት እንዳትገቡ እየተባሉ እየተከለከሉ ነው ባይዘው። ለዛ ነው የማይገቡት።
ማዕቀብ እየተጣለባቸው ነው ከኡስታዞቻቸው። ግን ግቡና ጠይቁ። አትግቡ ተባሉ። እነሱ እኮ ወታደር ናቸው፣ ትዕዛዝ ያከብራሉ። እንዴት ነህ? እግዚአብሔር ይመስገን። ይሰማል አለ ይሰማል። ቀጥል እና ጥያቄ ለመጠየቅ ነበረ እና ምን ቀጥልሽ? ጥያቄ ምንድነው? ኢየሱስን አምላክ ነው ብላችሁ ነው የምታምኑት እናንተ አይደል? እናምነው ሳይሆን መጽሐፍ ቅዱስ እንደሚናገር ነው የምንቀበለው። አምላክ ስለሆነ ነው። ኤፍታ ይቀጥል። እና አሁን እናንተ ያው ኢየሱስ ሰው መሆኑንም ታምናላችሁ። ሰው መሆኑን ሳይሆን በስጋ የተገለጠ አምላክ እና ለኛ ኃጢያት ሊሞትልን ሰው ሆኖ መጣ ብላችሁ ነው የምታምኑት? አዎ ልክ ነው። መጽሐፍ ቅዱስ ስለሚናገር ሰው ሆኖ መጣ። ያ ጥያቄን ጠይቃ ብራዘር። ስለዚህ እየጠበቅን እኮ ነው። ስለዚህ ህንዶችም እኮ ከብትን ያመልካሉ። ስለዚህ ህንዶችም ከብትን ያመልካሉ። ስለዚህ እነሱ በቃ አንተም ከብት እየሆንክ ነው። ይቅርታ አድርግልኝና ከብት መጣ ብለው ካመኑ ትክክል ናቸው ማለት ነው? አንዴ ነው አይደለም? ጥያቄ አምላክ ከብት ነው መጣ ያሉበትን ማስረጃ ሲያሳየን የነሱ ትምህርት ላይ እና አምላክ ከብት ነው መጣ ስለኛ ኃጢያት መከራ ሊቀበል ከብት ነው መጣ ያሉበትን አሳየን። ቆይ አንዴ ብራዘር ማስረጃ እዛ ብለው ደግሞ አያምኑ ነው። ለዛ ማስረጃ አምጣ። ምን አላችሁ? ያምናሉ እነሱ አይደል እንዴ? ማስረጃ እነሱ በድንጋይ የሚያመልኩ አሉ፣ በከብት የሚያምኑ አሉ። ሁሉም አሁን በአለም ላይ በብዙ አይነት መንገድ አምላክን የሚያመልኩ አሉ። አምላኬ ነው ብሎ ማለት ነው። ጥያቄ ልጠይቅ መስሎ ነው የገባው። ተረት ልታወራ ነው? ታዲያ አንተ ድንጋይ አይደለ እንዴ የምታመልከው? ምንድነው ማስረጃ መሰለኝ? ህንዶች ማስረጃ አምጣ። ለምን ያመልካሉ? ከብትን ያመልካሉ። አምላክ ብለው ብዙ ነገር ነው የሚያመልኩት። ስለዚህ እነሱ አምላክን እንደዛ ብለው የሚያመልኩ ከሆነ እናንተ ኢየሱስ ሰው ነው ሰው ሆኖ አምላካችን ብላችሁ የምታምኑ ከሆነ በቅዱስ ሚካኤል አሰማም እንዴ በራሞሉል ማስረጃ አምጣ እያልን ነው። ማስረጃ ምንድነው የምታመጣው? ህንዶች እኛ እንደውም በጣም ጥሩ እንትን ሰጠንና ድል ሰጠን። እኛ ድንጋይ ነው የምናመልከው። እስኪ መረጃ አምጣ። መረጃ ችግር የለውም። እሱን አሳየኝ። መረጃ አምጣ። እስኪ ድንጋይ እንደምናመልከው ምን ታደርጋለህ መሰለህ? አንድ አድምጥ እንዴ ነው አይደለም? ድንጋይ ነው የምታመልከው። ማስረጃ አምጣ። ህንዶች ላም በስጋ ተገልጦ እኛ ሊያድን የመጣ አምላክ ነው የምናመልከው ብለው እንደሚያምኑ ማስረጃ አስጠን ከነሱ ትምህርት ያለምን ነው። ማስረጃ እየጠየቅኩን ጥያቄ ማስረጃ አምጣ። እየሰማው ነው። ቀጥል። ማስረጃ እየጠየቅኩ እኮ ነው ብራዘር። ምን ነው ማስረጃ አምጣ እኮ ነው ያለ። ኧረ እባክህ ማስረጃ አስጠኝ እያለ ነው እንዴ? ምን ሆናል? ቶሎ በል ማስረጃ አምጣ። ኤፍታ ሰላም ብያለሁ ሁላችሁንም። እና እንደዚህ አይነት ሰዎች በነገራችን ላይ ምን ሲባሉ ሰምቻለሁ መሰለህ? እየገባችሁ ገስት ላይ ግቡና ሪፖርት አድርጉ ነው። እየሰማው ነው ይላል። ጥያቄ እየጠየቀ ማስረጃ እየተባለ እየሰማው ነው ይላል። ማስረጃ ማቀርብ ከሆነ አሁኑ ማስወረድ ነው ከገስት ላይ። እኛ ደግሞ በእነሱ አስተምረው ጅኒ ጆሮአቸው ላይ ይሸናባቸዋልና ሸንቶት ሊሆን ይችላል። የእናንተን መረጃ አምጣ። ሐሳብ ይዘን ማስረጃ አምጣ ዳውድ። የምን ሪፖርት? ሲጀመር እኮ ግን እየቆየ ነው መሰል የሚደርሰው። ሲጀምር ዳውድ ከጅምሩ እኮ እኛ ስለ ህንዶች ያገባል። ምን አገባል እንዴ? ጥያቄ ማለት ነው። እርሱ ላይ ሂድ። አላህ የነቢያት አምላክ ነው ወይስ አይደለም? በቃ አጭርና በቃ እታችሁንና ታብታብ እንዳታረግ። በነገራችን ላይ አንተ ታብታብ ራሱ ኮፒ ሊንክ ሪፖርት ስለሚሆን ለቤቱ እንዳታረገዋ ተጠንቀቅ። ዝም ብለህ ብቻ ጆሮ ሰታድምጥ። ሌሎች አስገቡ፣ ሌላ ሰው ይግባ።
እኛ ስለ ህንዶች ከጅምሩ አይመለከተንም። ከጅምሩ ማለት አያገባንም። ስለ ህንዶች የፈለጉትን ሊያምኑ ይችላሉ። እኛ በኢንካርኔሽን ጌታችን ሰው ሆኖ መጥቷል ነው እንጂ ያልነው ሌላ ነገር አላልንም። ህንዶች የፈለጉትን ማመን ይችላሉ። ምን አገባን እኛ ስለ ህንዶች። ሲቀጥል ደግሞ የምትገቡ ሙስሊሞች አላህ የነቢያት አምላክ ነው ወይ? ነቢያቶች የሰበኩት አላህን ነው ወይ ነው የኛ ጥያቄ። በቃ እሱ ላይ ሂዱ እንጂ ህንዶች ምናምን ፓኪስታን ምናምን ምን አገባን። ዲያቆን ይቀጥል። ይቅርታ ቀደም ድምጾት ርቆ ስለነበረ ነው በመሀል የገባው። ችግር የለም። ማማይ ክርስቲያን ሁላችሁም በሉ። እግዚአብሔር ያበርታችሁ። እኔ ጋር በጣም ሌሊት ነው። ሰላም ዋሉልኝ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። በቸር ያገናኘን። በርቱ። እግዚአብሔር ይርዳችሁ። ሞገስ ይሁናችሁ። አሚን አሚን። ያዕቆብ ለዲት ያዕቆብ ለዲት ቪኪ ብራዘር ሰላም ነህ? ሰላም በለን እስኪ። ጠፍተሃል ደግሞ። ወይ ክርስቲያን እንደምን አላችሁ? ቻ አላችሁ ወይ? ይፍታ ቢኒ ክርስቲያን ወንዲ እሙ ሃሩን ማማ ጌታችን አላችሁ ደግሞ አችሁንም ሰላም ብያችኋለሁ። እንዴት ቆያችሁ? አንተ ልጅ ዲቃላ ጀነት አይገባም እንዴ? ማስረጃ አለ። እስልምናችን ወደ ጀና እናስገባዋለን። የዘር ሐረግን ቆርጠን ተቻላችሁ እናንተ ሚንበር ስለሆናችሁ በአንዳንድ ቃላት ላፊ ባትነጋገሩ ጥሩ ነው። የራሳችሁን ኳሊቲነት ይቀንሳል። የሚገባው ሰው እንደፈለገ ቢናገር ለመገሰጽ ሞክሩ እንጂ ይበስሱል። እሺ በጣም አታውሩት፣ ችግር የለም። ቪኪ ገስት ላክ። ማን ያወረደው ገስት ላክ ስላለ ያብራራልና ችግር የለም። ቪኪ ይሰማል? ይሰማል ቢኒ። ሳሂ ሙስሊምን እኮ ዳይፍ ነው አስባልከው። ሳሂ ሙስሊም ዳይፍ ነው ሲል ሰምቼ በሰከረትኩ። ይታወቃል ዳይፍ እንደሆነ መጽሐፉ። ሳሂ ሙስሊምን ዳይፍ ነው። ሶስተኛውን ሽታባቸው ጣሉት። ያመጣሁለትን ሐዲስ ምን እንዳደረገ ታውቃለህ? ሰሂህ ነው ብዬ በብዙ ዘገባዎች እያሳየሁት በአልባን የመጣውን ዘገባ መጣና ጀለስ ዳይፍ ነው አለውና ያንን እያሳየ ህዝቡን ይሸውደዋል። እኔ ያመጣሁት ሌላ ሐዲስ ነበር እና እነዚህ ይቀልዳሉ። በጣም ቀልደኞች ናቸው፣ ያስቃሉ። ህዝቡን እንዲህ በጣም ውሸታም ይታዘቧቸዋል። ግን በጣም የራሳቸው እኮ የሚያነቡ የሚያውቁ ሰው ግን እስልምና ያው ለሃይማኖት መዋሸት ስለሚቻል አይዶን ነው እንዴ ሳሂ ሙስሊም ዳይፍ ነው ሲል ሰምቼ እኔ በሳቅ ሞትኩኝ። አረ ቆይ እንዴ ኢብን አቲያ ብዬ ጠቅስለታለሁ። ጇጁ ትለኛለህ እንዴ አላለ? ኢብን አቲያ ማነው? አናቆም አላለም? አናቆም አለ። አቂዳውን ላስተምረኝ ኪያስ የሚከተለውን ፊቅና አቂዳ ለዋለው አይ እሱን አታስተምረኝ ማን ነው ይለኛል። ማንነቱን የምነግረው እኮ በዚያ ነው። በቃ የትኛው አቂዳ ተከታይ እንደሆነ ምናምንና እኔ ገደሉኝ። ኢብን አቲያውን ታዋቂ ሰው ነው፣ በብዙ ነገር የሚጠቀስ ሰው ነው። አሁን ኢብን አቲያ ኢብን በክርስቶስ ስቅላት በሌሎች ብቻ የሱ አለማወቅ የኛ ጎርለት አድርጎት ሲስቅ ምናምን ሲሳለቅ ነበር። ብዙ ሙስሊም በድንቁርናው ይስቃል። እኔ ተመልክቻለሁ። ምን ያደርጋል? ይስቃል። ኢብን አቲያ ብሎ ማለት ነው። አናውቀውም። የማናውቀው አካል አመጣ። ምን ላድርግ? ምንም አታውቁም እኮ እናንተ። አልፋቲሃንም እኮ አታውቋትም በደንብ በሁለት እንደሚቀራበት ሐርፍና ሐረካት ሳይሆን ጭራሽ በተለያዩ አረፍተ ነገሮች እና ምንም ልናረጋችሁ አንችልም። የእናንተ አለማወቅ ወደኛ ታስጠጉት። ቢኒ እሱ አሁን ከቪኪ ጋር የተወያየው ልጅ የያህያ ተማሪ ነው አይደል? ሳላ እኮ ሳላ እሱ ተማሪ ነበር እንደ ያህያ። እኔ እንጃ አላወኩም። የያህያ ወይ የወሂድ
በፊት ቴሌግራም ላይ ነበር ትዝ ይልሃል? ያ ቴሌግራም ላይ ከኔ ጋር እንጨቃጨቅ ነበርኩ። ቁርአን አንብብልን ምናምን እንደውም ስትሉት ይቀራ ነበር። በድምጽ ካልሆነ በዜማ ካልሆነ ደስ አይለኝም። እንደሱ ይነበር። ኦኬ አዎ ሪካርዱ ራሱ ነበረኝ። ቆይ እስኪ ካለ ልክልሃለሁ ቴሌግራም ላይ። በዜማ ካልሆነ አልፈልግም ምናምን እያለ ጥያቄ እንዳይጠየቅ እንትን ይል ነበር፣ ይቀራ ነበር። ያ እንደዚህ በኮ ገርሞኝ እኮ ነው። ዳይፍ ነው ሲል ሳሂህ ሙስሊም አንዱ ደግሞ ከሳሂህ ጋር ሲወይ ነብዩ በሞተበት በሽታ ተይዞ ሳለ ምናምን ባልጋ ላይ ተይዞ ሳለ ምናምን የሚለው አምጣ ማስረጃ። ምን ነብዩ በዚህ ነው የሞትኩት ያሉበትን አምጣ ብሎ ግማላ ሬሳ ይናገራል። ነብዩ የሞተበት በዚህ መሆኑን አምጣ ማስረጃ ብሎ አሰብቼ እንዴ የሞተ ሰው የሞትኩት በዚህ ነው ብሎ ይናገራል እንዴ? እናንተ ሰዎች ዘንድሮ ምን ጉድ ነው የምንሰማው? ሬሳ ማውራት ጀመረ እንዴ? አይ አልሰማሁም ብሎ እንዲመጣ ነው ሬሳው ራስ። ነብዩ የሞትኩት በመርዝ ነው ብለው የተናገሩበት ቦታ የሞትኩት እኮ እንዴ ነው ያለው? የሞትኩት በመርዝ ነው ያሉበት ቦታ ይታል። ሪፖስት አድርጌዋለሁ። በሰሙት በሳክት ሞታላችሁ። ዳውድ እሺ ያስገቡኝ ይላል። ምንድነው ያው አስገባለሁ ነገር የተመለሰለት መልስ አሪፍ ነው። ቢኒ እዚሁ እኮ ህንድ የለም ለምን ትገባለህ? ባይሆን እዚህ ባለውበት እንትን ልበል። ምን አለ በሱረቱል ኢኽላስ ቅጥፈት 3 ላይ ኢብኑ ከሲር መጣና ያው ቁርአኑ ላይም አለ። ግን ኢብኑ ከሲር ምን አለ አል የምትለው ትታያችሁ እንደሆነ በአረንጓዴ ያለችው ማለት ነው። በቢጫ ያለው ደግሞ ሰመድ ነው። አል ሰመድ አለው። ወደ ሱራ አልሰመድ ማለት ያው አላህ ነው ታውቁታላችሁ። በቁርአኑም አለ ቁል አላሁ ምናምን ነገር ይለና ሰመድ ብሎ ይጠራዋል። ቆያ እንደውም ያነብልናል ይፍታም ስላለ ሱራ 7 ቅጥፈት 72 ላይ ደግሞ መጣና ታሪኩን ያስቀምጠዋል። በቁረይሽ ዘንዳ የነበሩ ጣዖታት ነበሩና ከእነርሱ ጣዖታት መካከል ደግሞ ስማቸው አንዱ ማን ነው አለ? ሰመድ ነው አለ። አላህ የቁረይሾች ጣዖት ነው ሰመድ ነው ብሎ ተመሳሳይ እዚህ ላይ ነው አለ። መጣና በሱራ 7 ቅጥፈት 72 ላይ አላህ ታሪኩን ቆይኔውና ታሪኩን ቆይኔው ይሰማል። እሺ 30 ኔትወርክ ለማል እንዳገባ ኔትወርክ ይታያችሁ እንደሆነ ምን አለ እንደ ቁረይሾች ከሃዲዎች ሆነ አለ አላህ ወይ ምናምን እያለ ይመጣና ቁረይሾች ጣዖትን ያመልኩ ነበር በማለት ያስቀምጣል። አንዱ ጣዖት ምንድነው? ያው ጎግል ትራንስሌት ያሳስተዋል፣ ሳማድ ይለዋል። ቁረይሾች ግን ታሪኩን እንድትይዙት ጣዖታት ያመልኩ ነበር፣ ድንጋዮችን ያመልኩ ነበር አለና አረበኛው ላይ ስትመለከቱት አንዱ ምንድነው ሲል ይሄኛው ሰመድ። ምናልባት ኢፍታይ ትታያለች በደንብ ከዚያችኛው ጋር እንድናስተያያት ልዩነት አለው አላት። ሰመር ነው የሚለው። እሺ እቺኛይቱስ ምናልባት አል ብቻ ነው የሚጨመርበት። አል አላት እቺኛዋ አላት። ያው ነው ግን እንትኑ ጽሑፉ አንድ ነው። አል ሰመድና ሰመር ነው የሚለው። በቃ እግዚአብሔር ይስጥልኝ። እና አላህ የቁረይሾች ጣዖት ሆኖ ተገኘላችሁና ቀጥሉ። ልጁን አስተናግዱት ይፍታይ። ዳውድ አለ ዳውድ ማይክን አንሳና ተናገር። ማይክን አንሳ።
ወይ ኔትወርክ ነው ትንሽ እያስቸገረኝ ነው፣ ለዛ ነው ይቅርታ። እሺ ቀጥል። የነቢያት አምላክ ማን እንደሆነ አስረዳ። እኛ ኢየሱስ ክርስቶስ ነው ብለን ክሌም አድርገናል። አይ አይደለም የሙስሊሞች አላህ ነው፣ ነቢያቶች ሙስሊሞች ናቸው ምናምን የምትል ከሆነ ፕሩፍ አድርግ። ኦኬ ያው ግን እኔ ጥቅሶቹን አሁን በቃሌ አልያዝኳቸውም። ጥያቄ ልጠይቃችሁ ነበር። እንዴት ተጠየቅ እኮ እሱን አብራራ መጀመሪያ ክሌማችንን። ከሆነም ደግሞ በዚህ ርዕስ ላይ ነው እሺ የምትጠይቀው። ማለት በምን አይነት ርዕስ ነው? ይሄው እዚሁ ርዕስ ላይ የነቢያት የትንቢት ማለት የኔ ጥያቄ ምን መሰለህ? ከርዕስ ሰው ያሰማ ጆሮ የለውም መሰለኝ። አሰማም እንዴ? ርዕስ ተለጥፏል፣ በርዕሱ ላይ ቀጥል። አይ የኔ ጥያቄ ሌላ ነበር፣ ለዛ ነው። በርዕሱ ላይ ቀጥል። ካልተመቸ ኢየሱስ ከዚህ ታች ወደ ተማር። እሺ ከርዕሱ ከሆነ ስለማይገናኝ ከዚህ ጋር እሺ ሌላ ለኡስታዞች ምናምን ሼር አድርግላቸው በዚህ ርዕስ ላይ መተው እንዲያው አንተ ውረድ በቃ። ከርዕሱ ውጪ ከሆነ መረባበሽ ነው። ርዕሱ ላይ ማውራት የምትፈልጉ ሙስሊሞች ገስት ላኩ። ማማ ይገናለች ድምጿን ታሰማ እንዳይዘረግፈን። ማማ ያለሽ ሌላ ቦታ ሄዳለች መሰለኝ። መጥቻለሁ ጋይስ፣ በጣም ይቅርታ ስራ ምናምን እየሰማችሁ ነው፣ ግን ራቅ ብያለሁ ከስልኬ ማለት ነው። በእንትኑ በኤርፎን እያዳመጥኳችሁ ነው። እሺ ገቡኔ ማናት ስሙ? እሙ ሙስሊም ናት? አይ አትመስለኝም። ማዕቀብ ተጥሎባቸዋል እኮ ማሜ እንዳገቡ ምናምን ተብሏል። በተለይ ደግሞ ሰሞኑን ክርስቲያኖች ቲሞረቃ ምናምን የሚባል ቡድን ስለከፈቱ ጭራሽ ክርስቲያኖች ቤት እንዳትታዩ ምናምን እየተባሉ ነው ሙስሊሞችና እሱ ነገር ግን አልገባኝም። ምንድን ነው? እኔ እንዴት ኤቲስቶቹ ራሱ የእስልምና መስራች ወረቃ እንደዚህ ተባለውና ያለውን ሰው ሙሐመድ ተላላኪ ነው እያሉ ወይስ ግምትን እያወራ ነው ወይስ ለማማት ፈልገህ ነው? የቲም ወረቃ እዚህ ርዕስ ላይ ታወራለህ ወንድማችን? በደንብ አወራለሁ። እሺ በቃ ይኸው አሉ፣ ሁሉም ወንድሞች አሉ፣ እኛም አለን። ቀጥል። ይኸው ነቢያቶች አላህን እንደሰበኩ ይኸው 1 ደቂቃ ሰጣለሁ፣ ታወራና ከዛ ትጠየቃለህ። ጥሩሽ ነቢያት ሁሉ አንዱን አምላክ አምልኩ ብቻ ብሎ ነው ያሰበኩት፣ በፍጹም ልቦና በፍጹም ኃይል። ኢየሱስም ሲሰቀል ኤሎሄ ኤሎሄ ለማ ሰበክታኒ ብሎታል። አላህ ሆይ አላህ ሆይ ለማ ሰበክታኒ። ኢየሱስ እንደተሰቀለ ታምናለህ? አሮን ኢየሱስ እንደተሰቀለ ታምናለህ? ኢየሱስ እንደተሰቀለ ታምናለህ? ስለዚህ ጥያቄ ነው አይደል? መጀመሪያ መልስ የፈለከው ወይ ስላሁን ልመልስልህ? ኢየሱስ እንደተሰቀለ ታምናለህ ወይ? እኔ አላምንም። ታዲያ ለምንድን ነው ኢየሱስም ሲሰቀል ኤሎሄ ኤሎሄ ብሏል? ደግሞ አላህ አላህ ማለት ነው ያልከው? አላህ ሆይ ለማ ተረክተኝ ማለት ነው። አላህ ሆይ ለማ ተረክተኝ ይባላል በአረበኛ። ለምን ተውከኝ ማለት ነው። እሺ ስለዚህ በኢየሱስ መሰቀል አምነህ ነው ይሄን ንግግር የተናገርከው? ኢየሱስ እንዲህ ብሎ ተናግሮ ነበር ብለህ የተናገርከው? ስላገኘው እንደዛ ነው። ስለዚህ መጽሐፍ ቅዱስ ተጽፎ በመጽሐፍ ቅዱስ ላይ ተጽፎ ካገኘ ኢየሱስን ስቅለት ክሌም አድርገህ ወይም አረጋግጠህ ጥያቄ ትጠይቃለህ ወይም ደግሞ ሐሳብ ትሰጣለህ ማለት ነው አይደል? ምን አልከኝ? ስለዚህ መጽሐፍ ቅዱስ መስቀል ላይ ሆኖ ነው እንደዚህ ያለው እያለ ነው እኮ። ያ ገብቶኛል። ኢየሱስ መስቀል ላይ ሆኖ ነው አይደል?
እኮ አሁን እናንተ ወደ ራሳችሁ ታብራራላችሁ በብዛት አሁን ነው ያየሁት ወደኛ አይደለም አንተው እኮ ነው ተሰበይ ገባው ወደኛ መስመር ኢየሱስ በመስቀል ላይ ሆኖ የተናገረው ንግግር አመጣና ነው በእምነት ዙሪያ ኢየሱስ የሚያምኑበት ልገው እንዳላገኙት አንድ አዳም ለሁለቶቹ አብሮቁ ቆሞ ያየ ነበር ነው የኔን እምነት ነው የጠየቀኛል ብሮ ኩል ዳውን ቆይ አንዴ ተረጋጋ ኧረ ቆይ ተረጋጋ ኦኬ አንዴ አዱት ኢየሱስ መስቀል ላይ ሆኖ አልክ ኤሎሄ ኤሎሄ ላማ ሰበክተኒ ብሎ ተናግሯል ያ ደግሞ በአረብኛው ኢላሂ አላህ አላህ ብሎ ነው እንትን ያለው አልክ ተረክተኒ ብሎ ነው አልክ ስለዚህ ክርስቶስ መስቀል ላይ ተሰቅሎ የተናገረው ንግግር ነውና ክርስቶስ መሰቀሉን ታምናለህ ወይ አላምንም ታዲያ ለምን ነው ክርስቶስ መስቀል ላይ ነው የተናገረው ንግግር አምጥተህ ለማስረጃ ይተከልከው ነው የተባለው ነው እንጂ እኮ ኢየሱስም አላመነበት ኢየሱስ ገባኝ ያለውን ነገር እኮ አመጣህና የተናገረው ነገር ተናግሯል ስትልኮ የተናገረበት ቦታና ጊዜ አለ አይደለ ቦታና ጊዜ አለ ክርስቶስ ያን ንግግር የተናገረበት እኮ ሰው ነው የጻፈው እንጂ እሱ የተናገረበት ሲሰቀሉ ቆሙ ፈልገውት እንዳላገኙ ተነገረው የሰው ጽሁፍም ይሁን በነገራችን ላይ ግን ማስረጃውን አንተታል ችግር የለውም እንደሰው ጽሁፍ ሐዋርያቱ ሰዎች ናቸው ኦኬ ችግር የለውም አምንበታለሁ ማለት አይደለም ሃሩን ይቆይ አንድ ችግር የለውም ሰዎች ይጻፉ ችግር የለውም የሰው ጽሁፍም ይሁን እኮ አምና አንተታል ግን ማስረጃ ይሆነኛል ብላ አቅርበልናል የሰዎቹን ጽሁፍ ማለት ነው ለምንድነው ማስረጃ ያቀረብከው ያንተን አምላክ እውነት ለማድረግ ነው እሺ ይሁን ይሄ ንግግር ያንተን አምላክ እውነት የሚያደርግልህ ከሆነ እኔ ወደ አንድ ሃሩን እሺ ለምን ተሰበኝ ያስተሰብ እንደሆነ ታወራለህ ቀጥል እሺ እንደምን አመሰግናለሁ ሁሉም አንዱን አምላክ አምልኩ ብሎ ነው የተናገረው ሁሉም ነብያት ሲመጡ ወላ ሙሴም አብርሃምም አንዱን አምላክ በፍጹም ልቦና በፍጹም ኃይል ተገዙ የትኛውን አምላክ ሙሴ የትኛውን አምላክ ነው አምልክ ስም አይደለም የተፈለገው የቱን አምላክ ነው አምልክ ያለው ሙሴ የቱን አምላክ ነው አምልክ አንዱን አምላክ የትኛውን አንዱን አምላክ አንድ ብቻ መሆን አለበት የትኛውን አንዱን አምላክ አላህም ይሁን እግዚአብሔር አንድ ብቻ ካልሆነ አምላክ የትኛውን አንዱን አምላክ ስም ጥቀስ ብራዘር ይሁን አትበለኝ እኔ ተናገር የትኛውን አንዱን አምላክ ነው አምልኩ ያሉት እሺ እግዚአብሔር ያለማት ገዢ ነው ኦኬ እግዚአብሔርን እስቲ እግዚአብሔር ማለት ምን እንደሆነ ትርጉሙ ታውቃለህ የብሔር ገዢ ማለት ነው የብሔር ገዢ ማለት ነው የብሔር ገዢ እስቲ እንደዛ ተብሎ የተተረጎመበትን አንጣ ማስረጃ እግ ማለት ገዢ ማለት ነው በገዘኛ ብሔር ነው አምጣ ማስረጃ እግ ገዢ ነው ይለኛል እንዴ ማስረጃ አውጣና አሳየን ጠየቀኝ አለኝ ዕውቀት መለስኩልህ ገባኝ ማለት በማስረጃ እግ እሺ እግ ማስረጃ ወጣ አሁን ማለት ነው እዚህ ጋር ላለማመን ማስረጃ ቢመጣልህ አትቀበልም አሮን ማስረጃ ችግር የለውም ዋና ስም አይደለም የሰውየው ስም ሳይሆን የተፈለገው የፈጣሪ ማስረጃ የሰውየው ምናምን አትበል ማስረጃ እሺ እንደዛ ቤታችሁ 10 ሰዓት የምትቀደዱትን ንግግር እኛ ጋር መጣችሁ ለመቀደድ እድል የምንሰጣችሁ መስሏችኋል አሁን ማስረጃ ክፈትና አሳየን ትርጉሙ ይሄ ማለት እንደሆነ ፖለቲካ ወርተሞታል እንደዚህ እኮ መዝለፍ እኮ ቀላል ነው አሁን ማስረጃ ብራዘር ሌላውን ነገር ተው ማስረጃ ምን አዘላለፈ ማስረጃ አምጣ ማስረጃ የኔ አመለካከት ነው አልኩ የኔ ትርጉም አረ ማስረጃ በጌታ ስም ማስረጃ ኤፍታ የኔ አመለካከት ነው ካለና ማስረጃ ማምጣት ካልቻለ ከጅምሩ እሱ ራሱ ፋይላሲ ስለሆነ ችግር የለውም አርጊመንት ፍሮም ምንድነው ብቻ ያለ ማስረጃ ስለሆነ የምታወራው ፋላሲ ነው ችግር የለውም ኤፍታ ይሄንን ስለለውና እግ ምናምን ተው አንተ እንደዚህ አትበል በቃ አንተ ቀልድ ነው ያስከው አሩ እግ ምናምን የምትለው እንዴ ምንድነው የምታወራው እሱን ተውና ቀልዱን ተውና ቀጥል የትኛው አምላክ ነው ምን አይነት አምላክ ነው እሱ አንድ አምላክ የተባለ ሁሉ አምላክ አይሆንም ባይዘው አንድ ብቻ ከሆነ አምላክ ምን አይነት አምላክ ነው ነቢያቶች የሰፈሩ ፍጹም ኃይል እሱ ብቻ ይሆን አንድ አምላክ ባህሪው እየነገርኩ ነው አንድ ብቻ
አንድ ብቻ የሆነው አምላክ ነው። ባህሪው ላይ ካልተስማማ ስሙን ሺህ ስም ብትሰጠው ትርጉም የለውም። እኔም እኮ እያልኩ ያለሁት እሱን ነው። አንድነት ብቻ ባህሪ አይደለም። ያ አንድ የተባለው አምላክ ምን አይነት አምላክ? ፍጹም ኃይል የሱ ብቻ የሆነ ሁሉም ነብይ እሱ ምን አይነት ነው? አትኩረት ሰጥቶት የተናገረው ፊተኛውና ቀዳሚውን እያሉ ኢየሱስ ራሱ ባንደበቱ ትእዛዝ ልሽር አልመጣሁም ላጠብቅ ነው የመጣሁት። እዚህ ጋር የመጣበትን ዓላማ ለመግለጽ ነው። እሱ አላህ ነው። ያ አንዱ አምላክ አላህ ነው። ቆይ አዳምጠኝ። ያ አንድ አምላክ የተባለው አላህ ነው። አዎ በብዛት አሁን ከሁሉ ማስረጃ ሲመጣ ፍጹም ኃይል ያለው የሱ ብቻ ነው። አንድ አምላክ ብቻ ብሎ ደግሞ በማንኛውም መጽሐፍ ያስተማረ አላህ የሚለው ቃል ብቻ ነው። ቁል ሁወላሁ አሐድ ብሎ ማለት ነው። ኢየሱስ ሕይወትን መንገድም ነኝ ሲል ያኛውን አንዱን ሐዋርያ ገንዘብ ንብረትን ሸጠህ ተከተለኝ ያለው ሁሉ ነብያት ደግሞ ችግር የለውም ማልገስ እሺ የሰማነው ክርስቲያን ተቋረጠ ከኔ ነው እየተቆራረጠ ነው። ክርስቲያን ቆይ ማስረጃ አምጣ በላይ ድምጽ እየተሰማን ማስረጃ ቶሎ በላ ማስረጃ አምጣ ለተናገርከው ንግግር። አንዱን አምላክ ይገዙት ነበር ብሏል። ያ ይገዙት የነበረው ነቢያቱ አንዱ አምላክ ማን ነው? ባህሪውን የፈለከው ስሙን ማን ነው? እኔ እኮ ምንም በልና ችግር የለውም ብቻ ንገረኝ ማንነቱ። አላህ ነው። አላህ ነው? አዎ አላህ ማለት አሁን እናንተ ዛሬ የምታመልኩት አላህ አንድ አምላክ ብቻ የሆነ ዛሬ እናንተ የምታመልኩት አላህ ነው። ትናንት ነቢያቱ ይሰብኩት የነበረው? አዎ መልካም። እሺ አሁን ከነቢያቱ መጽሐፍት ሂድና እናንተ ዛሬ የምታመልኩትን አምላክ ባህሪ እየጠቀሱ ወይም ደግሞ በዛ መንገድ እያመኑ ያመልኩ የነበሩ ከነቢያት መካከል አንድ ነብይ ያሳየኝ በማስረጃ ወንድም ማለት ነው። ከመጀመሪያ ከመጽሐፍ ቅዱስ ጀምርልህ። መጽሐፍ ቅዱስ ውስጥ አትግባ። ከነቢያቱ መጽሐፍ ነው ያልኩ። አንተ የኛ መጽሐፍ ነው ብለህ ስለማታምን ከነቢያቱ መጽሐፍ ነው ያልኩ። እሱ አንተ አመለካከት ነው። እኔ አምናለሁ መጽሐፉ መጽሐፍ ነው የተጨመረ የተቀነሰ። መጽሐፉ ሙሉ ለሙሉ ታምናለህ? መጽሐፉ ሙሉ ለሙሉ ታምናለህ? ምንድነው ስለተጨመረበት ስለተቀነበረ ሙሉ ለሙሉ አላምንም። በቃ ስለዚህ ተጨምሯል ተቀንሷል የሚል እምነት ይዘህ የኛን መጽሐፍት እንደማጣቀሻ እንደማስረጃ መጥቀስ ስለማትችል አንተ የነቢያቱ አንዴ ሃሩን ብራዘር ቆይ አንዴ ነቢያቱ በመላት የተናገሩት ፈጣሪ የጠበቀው እውነተኛው ምንም ንክክል የሌለበት አኩሬት የሆነውን የፈጣሪ ቃል ነው ብለህ ከምታምነው መጽሐፍ ሂድና ነቢያቱ የተናገሩትን ጠቅሰ ማስረጃ ያሳይ። ነቢያት የተናገሩትን አዎ ዛሬ አንተ የምትከተለውን አምላክ አይነት መከተል እንደነበራቸውና ያንተ መንገድ ከነርሱ ጋር አንድ አይነት መንገድ እንደነበረ ከነቢያቱ መጽሐፍ እያሳየ ካንተም ማስተምሮ ጋር እያጣመርክ አሳይ። ቀላል እኮ ነው፣ ምንም ችግር የለውም። ዋናው ማስረጃ መኖሩ ነው። መጽሐፉ ተበርዟል። ውስጡ የሆነ ነገር የጨመረ ነገር አለው፣ ግን በውስጡ ያለውን አምናለሁ። አሮን እየጠበቅን ነው። ወንድ ዘይቤው የተበረዘ ነው ካለኮ ቆይ ቀጥል ክሪስ ፈርስት ኦፍ ኦል ተበርዟል ካለ ሙስሊሞች አረ ክርስቲያን አንተ ምን ዛሬ ሄራው ተበርዟል ብሎ ሲያበቁ ከመጽሐፍ ቅዱስ ይጠቅሳሉ እና ዛሬ ከሄራው አሻለ በሰሚወር ሰማም በደውጭ ሰማቸው ግን እናንተ እኔ ጋር በጣም የተቆራረጠ እኔ ጋር ብቻ ነው እንዴ ድምጹ የሚቆራረጠው? አይ አንተ ይስማ። እሺ ተበርዟል ካሉ በነገራችን ላይ ያልተበረዘውን አምጥተው ካልተበረዘው ላይ መረጃ መስጠት ይችላሉ።
ያልተበረዘው ኦሪጂናሉ ካላቸው ማለት ነው እሱን ያምጡት እስቲ እንየውኛ። ግን ኤፍታይ አሁን ሰውየው ሲል እንደሰማሁት ስለ ኢየሱስ ክርስቶስ መሰቀል ካመነ ማለት እንደ መረጃ አድርጎ እሱን ማምጣት ከፈለገ ለነቢያቶች ትምህርት እና ደግሞ ስለ ጌታ መምጣት ካመነ የሰውዬ ምንም ሙስሊም ሆነው በእነሱ አለ እንዴ እንደዚህ አይነት ነገር? አዳልጦት እኮ ነው። ሰላም ዮሐንስ እንዴ አዳልጦት እኮ ነው። ልክ ሳይሆን ስቅለት ቦታው እኮ የስቅለት እዛ ጎልጎታ ላይ ነው፣ መስቀል ላይ ሆኖ ነው ስለው እኮ ደነገጠ። ከዛ በኋላ በቃ ብሎ ሌላ ርዕሰ ጉዳይ አነሳ። የራስህን አመለካከት ለምሳሌ ትደፈድፋለህ። የራስህን ማስረጃ ነው። ግምት እኮ ስለምን ነገር ማስረጃ ከነቢያቱ መጽሐፍ ማስረጃ ከነቢያቱ መጽሐፍ ማስረጃ የጠበቅነው እኮ ነው በትዕግስት። እኛ የነቢያቱን መጽሐፍ ስንጠብቅ አንተ ሌላ ነገር ዘብን አትምጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እና እንደዛ ነው ወንድዬ። በነገራችን ላይ ቅድም እንደሰማችሁት ልክ ንግግሩን እንደተናገረ አይ ክርስቶስ መስቀል ላይ ሆኖ ነው ይሄን የተናገረው፣ ክርስቶስ መሰቀሉን ታምናለህ ወይ ስለው አላምንም ማለት ኪያስ እንደዛ ከሆነ እንትን ነው ነው በትዕግስት ያለፍነው አልመሰለኝም። ታውቃለህ ንግግሩን ስረዳው አሰማ በአዲስ መገለጥ እኮ ተሽሯል። አሁን እኛ ራሱ እኮ እየሳትን ነው። በነገራችን ላይ አልገደሉትም አልሰቀሉትም የሚለው አልመረዙትም ወደሚል እየቀየር ነው እና ያምጣ ማስረጃ ተለበላሩ ገስ ላይ ገብተው ፖዝ የሚሆኑ ሰዎች ግን ለጤንነት አይመስለኝም። ይፍታ ኤኒዌይስ ካልቻለ ወደታች ይውረድ። እውነት ነው። ሲጀምር መረጃ ሊያመጣ አይደል? ድምጽ ያለ እንዴ ኤፍታ ማማይ? አዎ እንዴ ያለ አውለታ በኦሮምኛ የሚያስተምሩ ኡስታዞች ምን ሲሉ ሰማዋቸው መሰለ? አንድ ያስቸግረቻቸው ልጅ አለች መሰለኝ። ማለት እነሱ በሚፈልጉት መንገድ ያልሄደች ልጅ ናት እና እሷን እየመከሩ ነው ያሉት። እንዴት ነው አንቺ ከጀነት ወደ ሲኦል ልግባ ብለሽ መተታገዩ ብለው ከሆነ መጽሐፍ ላይ ነው ብቻ ከሆነ መጽሐፍ ላይ ያነበበላት ነበር። ከነሱ መጽሐፍ ላይ ምንድነው ሲላት የነበረው አይሁድና ክርስቲያኖች ካፊሮች ነው የሚለው። ያው እኔ ያቺ ስም ስለምትደብረኝ ነው። ለኛ ወደ ገነት መግቢያችን ናቸው እና ሙስሊም ኃጢአት የለበትም። ኃጢአት እንኳን ቢኖርበት በአንድ ክርስቲያን ወደ ገነት ይገባል ብለው ልይቷ እንደዛ ያያሩ ከመጽሐፍ ጋር ያጣቀሱ ሲያስተምሯትና ሲመክሯት ነበርና እውነት የነሱ መጽሐፍ እንደዚህ አይነት ነገር አለው ወይ? እኛ ለነሱ በጎች ነን ወይ? በትክክል እንዴ አንድ ሐዲስ አለ። አንድ ሐዲስ ሳይሆን ብዙ ሐዲሳቶች አሉ። ለምሳሌ ሳሂህ ሙስሊም 2765 ከኤ እስከ ዲ ድረስ ለተቀመጠው በመጨረሻው ቀን ወይም ደግሞ ትንሣኤ ዘጉባኤ ተብሎ በሚታመነው ቀን አላህ ሙስሊሞችን እንደ ተራራ የከበደ ኃጢአታቸውን በአይሁድና በክርስቲያኖች ላይ ያሸክማቸዋል ዘን እነርሱም ደግሞ ከዛ ከኃጢአታቸው ነፃ ይሆኑና ወደ ገነት ይገባሉ። ስለዚህ አለ የተጻፈ ነው። ግን ምን ሲል ያነሳው ነው? እኔ አሁን ግራ ይገባኝ። ነፃ ነሽ ከኃጢአት ችግር የለውም ይቅርታ ብለሻል ነው? ሙስሊም ሆነሽ ታድለሽ ነው ያላት። ታድለሻል ሙስሊም ሆነሽ በመፈጠርሽ። አንቺ ግን እንዴ
ሴት እኮ ከሆነች እኮ ኦልሬዲ ነገሩ ከሽፏል እኮ። ምክንያቱም አብዛኛዎቹ ሴቶች ገሃነም ናቸው ስለሚል ከገሃነሞቹ አንዷ ልትሆን ትችላለች ገሃነም ከሚገቡት። ስለዚህ ምንም መጣደር የለም። ሴት ከሆነ ወንድ ከሆነ ችግር የለም። የሴት ከሆነ ግን አብዛኞቹ ለገሃነም ስለሆኑ ከዛ አንፃር ያው ብዙ ዕዳ አለባቸው፣ ብዙ ሸክም አለባቸው። ባላቸውን ካላስደሰቱም ገሃነም ይገባሉ፣ የባላቸውን ፍቃድ ካላሟሉ ማለት ነው። ስለዚህ በእስልምና ኃጢአት የለም ማለት ነው። ያው እንትን ለምሳሌ አንድ ሐዲስ አለ፣ ብትሰርቅም ብትዘሙትም በአላህ ካመንክ ጀነት ትገባለህ የሚል ስላለ ስርቆትና ዝሙቱ እንዳለም ሆኖ ግን ያው እንትን ማለት ትችላለህ ነው። ሌላው ያው ስለ ኃጢአት ብዙ ነገሮችን አሁን ማንሳት ከጀመርን በእነርሱ ዘንዳ በደንብ ዲቴል ብዙ ነገሮች መነካት ይኖርባቸው። ለምሳሌ አንደኛው ሰው ቀድሞ ሲፈጠር ራሱ ተወስኖበት ወይም ደግሞ ቀድሞኑ ለገሃነም ይሁን ለገነት እንዲሁም ደግሞ ኃጢአተኛ ይሁን ጻድቅ፣ ደሃ ይሁን ሀብታም፣ መሀይም ይሁን አዋቂ ይሄ ነገር በጎ ነገር ይግጠመው ክፉ ነገር የሚለው ቀድሞኑ ተጽፎ ስለሚኖርበት ወይም ደግሞ በዛ መንገድ ውስጥ ተጽፎ ስለሆነ ንጉስ ኑራ ግባሲ ንጉስ እያለ እንግዲህ መኳንንት መናገር የለባቸውም። ግባ ልክ ይላልውና ከኔ ጋር የምታወራው ነገር ካለ ያ ነገር ስላለ ኃጢአተኛ መሆን አለመሆን የሚል ወይም ደግሞ እንደ ኃጢአት እንደሰራው ኃጢአት ትኮንናለህ እንደሰራው ጽድቅም ደግሞ ዋጋን ታገኛለህ የሚል አይነት እንትን የለም በእነሱ አስተምህሮ ማለት ነው። ጀነራሊ ነገሩን ስናስበው ይሄ ቃድር የሚባለው በእነርሱ የስድስተኛው የእምነት አንዱ መሰረት ተብሎ ከሚነገርላቸው ነገሮች ስለሆኑ ያ ነገር ስላለ አንድ ሰው በዚህ ምክንያት ነፃ ሊሆን ይችላል ወይ በሰራው ስራ ምክንያት ቢባልም የለም። ስለዚህ ኃጢአት መስራት አለ መስራቱም ዋጋ ቢስ የሆነ ነው ማለት ነው። እነሱ ጽድቅ መስራት አለ መስራቱ ምንም የሚጨምርላቸው አንዳችም ነገር የለም።